ሰላማችሁ ይብዛ። የመፍትሄ ለትውልድ የአገልግሎት የምትከታተሉ በተለመደው ጊዜ አጭር ሐሳብ ዛሬ አብረን እናያለን በአዲስ ርዕስ። ዛሬ አብረን የምናየው የመልእክቴ ርዕስ ስሜን ማውቋልና እጋርደዋለሁ በሚል ርዕስ ነው። መዝሙር 91 ቁጥር 14 ላይ ባለ ሐሳብ ነው መነሻ የማደርገው። ስሜንም አውቋልና እጋርደዋለሁ ወይም አስጥለዋለሁ፣ ከጠላቶቹ ነፃ አወጣዋለሁ፣ ከችግሩ ለየዋለሁ፣ ከጠላቶቹ ታደገዋለሁ የሚል ሐሳብ አለው። ስሜንም አውቋልና እጋርደዋለሁ ወይም አስጥለዋለሁ ወይም ነፃ አወጣዋለሁ የሚለው ሐሳብ ምንድነው? የእግዚአብሔርን ስም ማወቅ ምንድነው? እሱን መጀመሪያ እስኪ እንየው። ምንድነው የእግዚአብሔርን ስም ማወቅ? የእግዚአብሔር ስም ምንድነው? የእግዚአብሔር ስም የእግዚአብሔርን ማንነት የሚገልጽልን ነው። የእግዚአብሔር ስም ስንል ማንነቱን የምናይበት ባህሪው የሚገለጥበት ለማለት ነው። በነህምያ ምዕራፍ 1 ቁጥር 4 ላይ ነህምያ ሲጸልይ የሰማይ አምላክ ሆይ ብሎ ሲጸልይ እናያለን። በጣም ብዙ ቦታ ላይ ነህምያ፣ እዝራ፣ ዳንኤል የሰማይ አምላክ የሚለውን ይሄንን ስም በጣም ተጠቅመውታል። ዛሬ የምናየው በዚህ የሰማይ አምላክ በሚለው ነው። የሰማይ አምላክ የሚለው በሰማያት ሆኖ በምድር ላይ ማንኛውንም ነገር የማድረግ ብቃት ያለው ኃይል ያለው ስልጣን ያለው ማለት ነው። አምላክ የሚለው የተከበረ ገዢ ኃይልን የተሞላ ማለት ነው። ስለዚህ ብዙ ቦታ ላይ በመጽሐፍ ቅዱስ ላይ የሰማይ አምላክ የሚለውን ብዙ የእግዚአብሔር ሰዎች ሲጸልዩ ተጠቅመውታል። ነህምያ በባዕድ ምድር፣ እዝራ እንደነ ዳንኤል ያሉ ሰዎች ደግሞ ይህን ነገር በተደጋጋሚ ይህን ስም ተጠቅመውታል። ያለ ተፎካካሪ ከሱ በላይ የሌለ የሚፎካከረው የሚወዳደረው የሌለ ወደ ፈለገበት የፈለገውን የሚያዝ ባለስልጣን ገዢ ኃይል ሁሉ የሚመነጭበት አምላክ ማለት ነው። በአንደኛ ሳሙኤል ምዕራፍ 17 ላይ ጎልያድና ዳዊት ጦርነቱ ሲገጥሙት ወይም ደግሞ ዳዊት ከጎልያድ ጋር ጦርነት ሲገጥም ዳዊት የውትድርና ስልጠና የለውም። የጦር መሳሪያ አልታጠቀም። ዳዊት በእረኝነት ቦታ ላይ አንድ ነገር ነው የሚያውቀው፣ አንድ ነገር ነው የተረዳው። ጎልያድ ግን ከልጅነቱ ውትድርናን የሰለጠነ የፍልስጤም የጦር ጀነራል ነው። በደንብ የታጠቀ ነው የጦር መሳሪያ። ዳዊት ግን የታጠቀው የአምላኩን ስም ነው። ይህንን የሰማይን አምላክ ስም የታጠቀ ስሙን ብቻ ሳይሆን በስም ውስጥ ያለውን የስሙን ምንነት ማንነት ጠንቅቆ የተረዳ ነበር ብላቴናው ዳዊት። ስለዚህ ጎልያድን ሲገጥመው የገጠመው በጦር መሳሪያ አይደለም፣ የገጠመው በሰለጠነበት የውትድርና ሙያ አይደለም። የገጠመው በአምላኩ ስም ነው። ጎልያድ በቁመቱም በሰውነቱም በውትድርና ልምዱም ከዳዊት ጋር በጭራሽ አይገናኙም። ዳዊት ደግሞ ውትድርና ጭራሽ አያውቅም። እሱ በግረኝነትን ነው የሚያውቀው። ምናልባት ያን ሰሞን ለንጉሥነት ተቀብቷል። ወደ ቤተ መንግስት ግን አልመጣም። ለምን? ቤተ መንግስት ሳኦል ስላለ። ወደ ቤተ መንግስት እንኳን መጥቶ ስለ ውጊያ የሰማው የሰለጠነው ነገር የለም። ይሄ ሰው ለጦር ሜዳ አዲስ ነው፣ ለውትድርና አዲስ ነው። ይሄ ከልጅነቱ ጀምሮ በውትድርና የሰለጠነው ሙሉ የጦር መሳሪያ የታጠቀውን ጎልያድን ግን የገጠመው በእስራኤል ጭፍራ አምላክ ስም ነው የገጠመው። አንተ ሙሉ የጦር መሳሪያ ታጥቀህ ነው የመጣኸው፣ እኔ ግን የምገጥምህ በአምላኬ ስም ነው፣ በሰራዊት ጌታ ስም ነው የምገጥምህ ብሎ ጎልያድን ሲገጥመው እናያለን። ጎልያድ ዳዊትን ፈርቶታል። ዳዊትም የገጠመው በአምላኩ ስም ነው። በዚህ በአምላኩ ስም፣ በተረዳው በአምላኩ ስም፣ በሚያውቀው በአምላኩ ስም
ጎልያድን ገጠመው፣ ጎልያድን ጣለው በሰማይ አምላክ ስም። ጎልያድን እንደጣለው፣ ጎልያድን እንደዘረረው፣ ጎልያድን እንዳሸነፈው ለእስራኤል ትልቅ ድልን እንዳመጣ ንጉሥ ዳዊትን በዛ ክፍል ላይ እናያለን። ምዕራፍ 17 ከቁጥር 45 እስከ 49 ድረስ ታሪኩን እናገኛለን። እስራኤላውያንን ሲያሳርፍ በዓለም ሁሉ ላይ የሰማይን አምላክ ስም እንዴት ዳዊት እንዳስጠራ እናያለን። ዓለም ሁሉ በእስራኤል አምላክ እንዳለ እንዲያውቅ፣ የሰማይ አምላክ የእስራኤል አምላክ እንደሆነ እንዲያውቅ ይህን አደርጋለሁ ብሎ ገጠመው። ጎልያድ ወደቀ። ዓለም ሁሉ የእስራኤል አምላክ የሰማይ አምላክ መሆኑን አወቀ። በሁለተኛ ዜና ምዕራፍ 20 ቁጥር 6 ላይ ኢዮሳፍጥ ሦስቱ ነገሥታቶች ሲገጥም እንደዚህ ነው ያለው። እንዲህም አለ ይላል ስለ ኢዮሳፍጥ፣ አቤቱ የአባቶቻችን አምላክ ሆይ በሰማይ ያለ አምላክ አንተ አይደለህምን? በሰማይ ያለህ አምላክ አንተ አይደለህምን? ማለት ከአንተ ውጪ የሰማይ አምላክ የለም። የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅ ነው፣ ሊቋቋምህ የሚችል የለም ሲል እናያለን። ኢዮሳፍጥ በሰማይ አምላክ ፊት ሲጸልይ ነው ያለው። በሰማይ ያለ አምላክ አንተ አይደለህምን? ወይም አንተ ብቻ አይደለህምን? የአሕዛብን ነገሥታት የምትገዛ አንተ ብቻ አይደለህምን? ኃይልና ችሎታ በእጅ ነው። የኃይል ምንጭ ነህ፣ የስልጣን ምንጭ ነህ፣ ገዢ ነህ። የምድር ነገሥታቶች በሙሉ ለአንተ ይገዛሉ። ኃይል ታላቅ ነው ብሎ በአምላኩ ፊት ሲጸልይ እናያለን ንጉሡ ኢዮሳፍጥ። ዳዊት በዚህ ስም ነው የገጠመው። በሰማይ ባለው በዚህ ኃይልና ችሎታ በታጠቀው የኃይል ምንጭ በሆነው የገዢነትን በትር በያዘው በአምላኩ ስም ጎልያድን ገጠመው፣ ጣለው። እግዚአብሔር እንዴት አድርጎ ከጠላቱ እንደታደገው፣ እንዴት ከጠላቱ እጅ ነፃ እንዳወጣው፣ እሱም ብቻ ሳይሆን እስራኤላውያንን በሙሉ እንዴት ከፍልስጤም ነፃ እንዳወጣ በዚህ ክፍል ላይ እናያለን። የሰማይ አምላክ ስሜንም አውቋልና ጋርደዋለሁ፣ አስጥለዋለሁ የሚል በስሜ ውስጥ ያለውን ማንነት ያወቀ ማለት ነው። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ስለ ጸሎት ሲያስተምር በሰማያት የምትኖር አባታችን ሆይ፣ በሰማያት የሚኖረው ይሄ ገዢ የሆነው የኃይል ሁሉ ምንጭ የሆነው የተከበረው አባታችሁ ነው ሲል እናያለን። ስትጸልዩ እንዲህ ብላችሁ ጸልዩ፣ አባታችን ሆይ በሰማያት የምትኖር። በሰማይ የሚኖር አባት ቅርበቱን ነው የሚያሳየው። ዛሬም እኛ ስንጸልይ የእግዚአብሔርን የስሙን ምንነት ጠንቅቀን በማወቅ ስንጸልይ ጸሎታችን ውጤት ያመጣል። በዚህ ስም ወይም በዚህ ስም ውስጥ ያለውን ኃይል፣ በዚህ ስም ውስጥ ያለውን ገዢነት፣ በዚህ ስም ውስጥ ያለውን ክብር አውቀን ስንጠራ በጠላቶቻችን ላይ እንሰለጥናለን። ጠላቶቻችን የፈለገ ቢበረቱ፣ የፈለገ ቢታጠቁ የሰማይን አምላክ ማንነት ተረድተን የምንጠራው ከሆነ የበላይነቱ ይረጋገጣል፣ አሸናፊነቱ ይረጋገጣል። ልክ እንደ ዳዊት ማለት ነው። ጠላቶቻችን የሚወድቁት፣ ጠላቶቻችን የሚሸነፉት በሰማይ ያለውን የሰማይን አምላክ ማንነት አውቀን ስንጸልይ ነው። በሐዋርያት ሥራ ምዕራፍ 19 ከቁጥር 13 ጀምሮ ስናይ የአስቄዋ ልጆች ሐዋርያው ጳውሎስ በሚጠራው ስም ብለው አጋንንትን ሊቃወሙ ሲሉ እንዴት አጋንንት እንደጎዳቸው የእግዚአብሔርን ቃል ታሪክ ከዛ ክፍል ላይ እናያለን። እነሱ ስሙን እንጂ የስሙን ባለቤት አያውቁም። የስሙን ባለቤት ማንነት አያውቁም። ሐዋርያ ጳውሎስ ግን የስሙንም ባለቤት ኢየሱስ ክርስቶስን ጠንቅቆ ያውቅ ነበር። በስም ውስጥ ያለውን አቅም ያውቅ ነበር። በስም ውስጥ ያለውን ጉልበት ያውቅ ነበር። በስም ውስጥ ያለውን ኃይል ያውቅ ነበር። በሄደበት በአጋንንት ላይ ያንን ስም በመጥራት ያሸነፈው ስሙን ብቻ ሳይሆን የስሙን ባለቤት ኢየሱስ ክርስቶስን ጠንቅቆ ያውቅ ስለነበረ ነው። ዛሬም ኢየሱስን ማወቅ፣ ስሙን ማወቅ ብቻ ሳይሆን የስሙን ባለቤት ጠንቅቆ መረዳትና ማወቅ በጠላቶቻችን ላይ ስሙ ስንጠራ ባለድሎችና አሸናፊዎች ያደርገናል። ለዛሬ ይህን ያልኩኝ፣ በሚቀጥለው ሳምንት በሌላ ርዕስ እንገናኛለን። መልካም ሳምንት። ተባረኩ። ሰላም ነው።